አይሆንም ጋሽ በዚህ ወረቀት ምን እንዳደረግ ልታስገድደኝ ነው ነግሬህ ነበር ከልጄ ደስታ ምንም እንደማላስበልጥ እና ህይወቴን ለልጅ ደስታ ልሰዋይ ነው ጋሼ አንተ እኮ እንደዚህ አይነት ሰው አልነበርክም አዎ ትሰማኛለህ የኔ ልጅ አይን ላይ አንድም አይነት እንባ ማየት አልፈልግም አባዬ ዶክተር ጥራ እናቴ ተነሳች አባዬ ዶክተር ጥራ አባዬ ዶክተር ጥራ ነቃች እኮ እሺ ዶክተር ጥራ አባዬ እማዬ ደህና ነሽ ነቃሽ ማን አባነህ አንተ የውሻ ልጅ ቀስ መጣ ውስጥ መጣ አሁንም ልጅሽ እሷ ናት ማለት ነው ምን ማለት ነው ደግሞ የኔ ልጅ አይ ምንም ተይው በቃ ሲሻልሽ እናወራለን ምንድነው የምናወራው ምን እያለሽ ነው የኔ ልጅ አይ ምናልባት ስለኔ ልጠይቅሽ ይሆናል አወቁ እንዴ ኧረ አላወቁም ታመሽ በነበረበት ሰዓት ለኔ ጥሩ አመለካከት ስላለሽ ሮዚ በዛ ተቀይማሽ ነው አንቺ ግን እንዴት ነሽ እስካሁን ደህና ነኝ ያው አንቺ እስከምትቀየሪብኝ ድረስ እየፈረድሽብኝ ነው የኔ ልጅ እባክሽን አትፍረጅብኝ የኔ ልጅ
እማዬ ሌላው ነገር ትርፍ ነው። ብቻ አንቺ ደህና ሁኚልኝ። ተቀመጥ ተቀመጥ እያልኩ እኮ ነው። ቆይ ምን ለማድረግ እየሞከርክ ነው ትንሹ ልጅ? ማለት ባክህ እንዳልገባው ሰው አትሁን። እኔ አልገባኝም። እንዳልገባው ሰው እየሆንኩ ሳይሆን የምታወራው ነገር ምንም አልገባኝም። እኔ ነፍሰ ገዳይ ነው ወይስ ሌባ ነው የቀጠርክብኝ? አላውቅም ለማለት ነው አሁን ይሄንን ግራ የተጋባ ፊት የምታሳይ? እኔ አልቀጠርኩም ነፍሰ ገዳይም ሆነ ሌባ። እኔ ደግሞ እንደዚህ አይነት ባህሪ የለኝም። አይደለም አንተ ላይ ሌላ ሰው ላይ እንደዚህ ላደርግ አልችልም። የማምንህ ይመስላል? አለማመን መብት ነው። እኔ ግን ከዚህ በላይ የምነግርህ ነገር የለኝም። እና ማን ነው ታዲያ ሲከተለኝ የነበረው ሰው? እንዴ እሱን አላውቅም። እኔ ራስህ መጠየቅ ትችል ነበር። ተቀመጥ ተቀመጥ አልኩህ እኮ። ብላ እናቴ ልትወስድ እንሰማት። ሰሚኛለሽ? ከዚህም በኋላ እናቴን መውሰዳችሁም እሺ? ሮዚ በእናትሽ አንድ ነገር 10 ጊዜ እየደጋገምሽ አትንገሪ። እናትሽ ማንም የወሰደብሽ የለም። ከፈለግሽ ደግሞ ሂጂና ቀፊያት። አይቼሻለሁ። እንደ ልጅ እቅፏ ስገቢ አይቼሻለሁ። ታዲያ ምን ችግር አለው ባቅፋት? አቀፍኳት ማለት ያንቺን እናትነት ይወሰዳል ማለት ነው? እንድታቅፊያትም ሆነ እንድታቅፍሽ አልፈልግም። በቃ እኮ ለምን? ምክንያቱንም የኔ እናት ብቻ ስለሆነች። ባልሰራልሽ ጠብቂ። ያወራው አንተ ትተኝ የምትሄደው ማን አባስ ለሆንክ ነው? ቆይ ግን ጋሼ ለምንድን ነው እንደዚህ እየተቀያየርክብኝ ያለው? አጥፍቼ እንኳን ተቆጥተኝ እንኳን አታውቅም። የማላውቀው ነገር አለ እንዴ?
የጓደኛዬን አደራ በጥሩ ሁኔታ ተወጥቻለሁ። አንተን በጥሩ ሁኔታ ከልጄ ሳለ ያሳድግያለሁ። አንተ ግን ለኔ ገዳይ ቀጠርክብኝ። እኔ ገዳይ አልቀጠርኩም ጋሼ። እኔ እንደዚህ አይነት ሰው አይደለሁም። ባህሪን ደግሞ ታውቃለህ አንተ። እና ታዲያ ካንተ ውጪ ማን ሊያደርገው ይችላል? ሌላ ጠላት ካለ እንግዲህ አስብ ጋሼ። እኔ ምንም ነገር አላውቅም። እኔ ምንም አይነት ጠላት የለብኝ። አንተ ነህ ያንን ወረቀት ለመውሰድ ሰው የላክብኝ። ስማ አንተ ልጅ፣ ይህንን ሀሳብህን ከጭንቅላታ አውጥተህ ጣለው። እሺ? ከኔ ምንም አታገኝ። ቆይ ግን ጋሼ ምን እየሆነ ነው ያለው? ምንም እየገባኝ ለራሱ አይደለም። ወይኔ ሰለሞን፣ የማንም እንጭጭ መጫወቻ አልሆን። ተቀመጥ የኔ ልጅ። እሺ ምን አደረክ? እየተከታተልኩት ነበር፣ ግን በመሃል ወዴት እንደሄደ ጠፋብኝ። እየተከታተልከው እንደሆነ አውቆ ነው የተሰወረው? አይ እንደዛ አይደለም ጋሼ፣ በምን አይነት ሁኔታ እየተከታተልኩት እንደሆነ አያውቅም። በዚህ ሰዓት የሆነ ሰው እየተከታተልከው እንደሆነ ማወቅ የለበትም። እንድትጠነቀቅ እፈልጋለሁ። እሺ ጋሼ። ልጁስ እንዴት ነው? ከአቶ ሰለሞን ጋር ካወራ በኋላ ምንም ደህና አይመስልም። አሁን እኔ አባቱ መጥቻለሁ። አባትና ልጅ ለያይቶ ይህንን ያህል ዘመን ቆይቷል። ከዚህ በኋላ ሰለሞን ቅጣቱን አንድ በአንድ ይቀበላል። አንድ ነገር እንድታደርግልኝ እፈልጋለሁ። ነው ጋሼ? ምን ላድርግ? ከኪሩቤል ጋር በሆነ መንገድ እንድትግባባ፣ ከዛም ጓደኛው እንድትሆን እፈልጋለሁ። እሺ። እሱ ከማንም ጋር የማይቀራረብ ብቸኛ ልጅ ነው። ብቸኛ የሆኑ ሰዎች ህመማቸውን አንስተህ ካወራቸው ጓደኛ ለመሆን ቅርብ ናቸው። ኪሩ በጣም ተጨንቀህ እኮ ነው ያልከው። አሁንም እየተጨነቅክ ነው? የኔ ፍቅር አልፈልግም። የኔ ፍቅር መሆን አትፈልጊም? አዎ አልፈልግም። ተጣልቻለሁ። ደግሞ ምን አደረግኩ? ለምንድን ትጣላሽ? አንድ ሰዓት ሙሉ እኮ ከክፍል አልወጣህም። ስራ ጨርሼም ስጠብቅህ አልመጣህም። ትንሽ ራሴን ስላመመኝ ነው። እሺ ፍቅር። ምን ሆንክብኝ? አይ ያን ያክል ከባድ ነገር አይደለም። ዝም ብሎ ራስ ምታት ብቻ ነው። እሺ እና ማስታገሻ ላምጣልህ? አሁንማ መድኃኒት የመጣሽልኝ እኮ። የምን አባቱ ማስታገሻ ነው? ባካቀልል ኪሩ፣ ካመመ ግን ላምጣልህ። እውነት ደህና ነኝ። ዝም ብለሽ ብቻ አቅፍ አድርጊኝ።
ይሄ ሰውዬ ማን ሊሆን ይችላል? እኔ ምንም አይነት ጠላት የለኝም። ይህን የሚያደርገው ኪሩቤል ነው። እደርስበታለሁ። ኪሩቤል ከባድ መንገድ ነው የመረጥከው። እማዬ የምትወጂውን ቆንጆ ምግብ ነው የሰራሁልሽ። እንደውም ላቀራል። አይ አልበላም፣ ትንሽ ልቆይ። ምግብ አላሰኘኝም። በቃ ማያ ቡና አቀራለሁ። እሺ ጋሼ። እንኳን ደህና ዋልሽ እህቴ። ፈጣሪ ጨርሶ ይማርሽ። አሜን የኔ ልጅ። የሆነ የምሄድበት ቦታ ነበረኝ። ሂድ የኔ ልጅ ሂድ። እንዴ ኪራ ወዴት ነው የምትሄደው? ዛሬ እኮ እማዬ ደህና ናት። ይገርማል። ሰብሰብ ብለን እንደ ቤተሰብ ጊዜ እናሳልፍ እንጂ። ሂሩት ዛሬ እንዴት ነው? ትንሽ ቀለል አላለሽ? እርግጠኛ ነህ ግን የኔ ልጅ እዚህ ይመጣል? አዎ ጋሺ፣ ሁሌም ወደ ማታ ብቻውን ወክ ያደርጋል። ብዙ ጊዜ ብቻውን ነው የሚሆነው። እንግዲያውስ እኔ ጥጌን ልያዝ። እንደውም ሰዓቱ ደርሷል። አሁን ይመጣል። ሰዓቱ ደርሷል። በቃ እንነሳ፣ እንውጣ። እኔ ሄዳለሁ፣ አታስብ። እንዴ አሁንማ እኔ ራሴ እንኳን አላውቅም። እንኳን በልጅነት የተለየ ልጅ ቀርቶ ወዴት ልትሄድ ነው? የሚሄድበት ቦታ አለኝ። ኪሩ ግን እውነት ከኔና ከማያ ማያን ነው የምትወደው? እሱ አሁን ትርጉም የለውም። ምኑ ነው ትርጉም የሌለው? አንቺንም ሆነ ማያን መውደድ ለእኔ ትልቅ ትርጉም አለው። ንገረኝ። ማያን ከኔ የበለጠ ትወዳታለህ አይደል? ማያን አፈቅራታለሁ ሮዝ። አሁን እውነቱን አወቅሽ፣ ምን ታደርጊያለሽ? በፍቅራችን መሀል አልገባም ብለሽ ትተይናለሽ? ግን እኮ እኔም አፈቅርሃለሁ። ከዚህ የተሻለ እንደማትኝ አውቀዋለሁ ሮዝ። አሁን ግን መሄድ አለብኝ።
ቅጭጭ አልሽ ቀጫጫ። ብታይ ደግሞ መልኳ ራሱ ከለሯ ብጭጭ አለች። ኢትዮጵያዊ አትመስልም፣ ጣሊያናዊ ነበር የምትመስለው። እኔ በጣም ደነቅ ነበር። ለምን እኮ ያው ቀይ ነው እና ለቀየረችው ደህና ነች ምንም አትልም። ግን እንደው የዛን ጊዜ የነበራት መልክ ግን በጣም ነበር እኔ የምደነቀው። እንደው እኔ ሆኜ እንጂ ሌላ ቢሆን ኖሮ ይጠራጠር ነበር። በዚህ እንደዚህ ሮዛች ያው በሰጥቼ ነው ስም ቀየረ። አይ የኔን እንኳን አይደለም የወሰድሽ፣ እንደው ምናልባት በአያት ከሆነ እንጂ። አክስቶችሽም እኮ ግን በጣም ቀያይ ናቸው። እንዴ ሂሩቴ አስታወስሽ እንዴ? ሂሩቴ አይ ያው በፎቶ አሳይተኸኝ የለ? እኔ ብልሽ ሂሩቴ እንዴት ነው አሁን ጤንነትሽ? ተጨማሪ ምርመራ ያስፈልግሽ ይሆን? ተይ ግድ የለሽም። ጥሩ በነበረው ነገር ሁላ እንግዲህ ትልቅ ይቅርታ ጠይቃለሁ። እሺ ማያ ሂሩቴ ምን ሆነሻል? ቁጭ በይ እንጂ አሞሻል እኮ። ቁጭ በይ እንጂ። ደህና ነኝ፣ ብዙም አላቃጠለኝም። ወይኔ ማያ አምልጦኝ እኮ ነው፣ ይቅርታ። ችግር የለም፣ ዘይት አደርግበታለሁ። ይቅርታ፣ ብቸኝነትን መጋራት ይቻላል? ይቅርታ፣ ብቻዬን መሆን ነው የምፈልገው። አትናደድ። እዚህ ቦታ በተደጋጋሚ ተገናኝተናል፣ ግን አንተ ሙሉ ለሙሉ ፎከስ ራስ ላይ ስለነበር እዚህ የሚሆነው ነገር ምንም አታውቅም። ምንድን ነው የምፈልገው ከኔ? ጓደኛ እንድንሆን ብቻ ነው የምፈልገው። ይቅርታ፣ ምንም አይነት ጓደኛ አያስፈልገኝም። ሞኝ አትሁን። እንደውም ጓደኛ ነው የሚያስፈልገው። እባክህ በቃ ሂድልኝ አልኩህ፣ አልፈልግም። ወይኔ ማያ በጣም አቃጠልኩሽ እንዴ? አይ ደህና ነኝ። እስኪ ልልሽ። አይ ተይው፣ አምልጦኝ እኮ ነው። በእናትሽ አውቄያለሁ፣ አትጨነቂ። አባዬ ከዚህ ቤት እንድትወጪ ይፈልጋል። አንቺ ደግሞ የምትፈልጊ አይመስለኝም። ማያ ቆይ ከዚህ ቤት ምንድን ነው ያለሽ? ለምን ነው ከዚህ ቤት ማትወጩ? እኛም በሰላም እንኖርበት። በሞላው ቤት ምን ሆነሽ ነው? ቆይ እየተነጋገርን ይመስለኛል ሮዛ። እኔ ከዚህ ቤት ከወጣው ያንቺ መጨረሻ ይደርሳል። ስለዚህ አባትሽን እንደምንም ብለሽ አሳምኚው። ጨረስን አይደል? ልጅ ተረገመች ልጅ። እሺ ምን አባቴ ነው የማደርገው? ከዚህ እስከምትነሳልኝ ድረስ እየጠበቅኩ ነው። እኔም ጭንቀትን እስክታጋራኝ ድረስ እየጠበቅኩ ነው። እባክህ ወንድሜ፣ ጓደኛዬ እንድትሆን ብቻ ነው የምፈልገው። እኔም እንዳንተው ብቸኛ ሰው ነኝ። አይገባህም እንዴ? ተወኝ እያልኩህ እኮ ነው።
ቆንጆ ነው። በጣም እኔ የምልሽ የኔ ልጅ እኔ ታምሜ ራሴን በሳትኩበት ሰዓት የተፈጠረ ነገር አለ እንዴ? አይ ያናክል የተፈጠረ ነገር የለም። ማለት ያናክል ስትይ ትንሽም ቢሆን የተፈጠረ ነገር ነበር? አረ እባክሽ እማዬ ቁጭ በይ እና ማያ ቆይ እኔ እንደዛ ብዬ ተናገርኩ? እሺ ቆይ እንዴት ዝም አሉኝ? ወይስ እስኪ ሻለኝ እየጠበቀ ነው እንለያይ ለማለት? ንገሪኝ እስኪ። ቆይ ማያዬ እንዴት ዝም ትይኛለሽ? ያን ያህል ሚስጥር እንደያዘን እያወቅሽ እንዴት ዝም ትይኛለሽ? ቆይ እንዴ ማዬ እኔ ሚስጥር መሆን ሰልችቶኛል። እኔም እንደ ሮዚ እንደ ልጅ መታየት ያምረኛል። ምን